መጽሐፍ ቅዱስ ያዘን የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ ያለውን ቃል ነው የምናነበው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ሕይወት በእግዚአብሔር ፊት በሚል ርዕስ ነው የጀመርነው ትላንትና። ኮረም ዴዮ ይሉታል፣ የላቲን ቋንቋ ነው። ዴዮ ማለት እግዚአብሔር ነው። ኮረም ማለት ደግሞ በእግዚአብሔር ሀልዎት ፊት፣ በእግዚአብሔር ህልውና ፊት ለፊት ማለት ነው። ይህንን ነው አብረን ያየነው። ዋናው ቃል የሚገኘው መዝሙር 56:13 ላይ ነው። ይሄ ቃል የሚገኘው በሕያዋን ብርሃን ይልና ምን ይላል? በእግዚአብሔር ፊት እመላለስ ዘንድ በእግዚአብሔር ፊት እመላለስ ዘንድ ነፍሴን ከሞት እግሬን ከመሰናክል አድነሃል። የዘማሪ የሚለው ነፍሴን ያዳንካት ከሞት እግሬንም ደግሞ ከመሰናክል ያዳንካት ባንተ ፊት እመላለስ ዘንድ ነው። በእግዚአብሔር ሀልዎት በእግዚአብሔር መገኘት ፊት እመላለስ ዘንድ ነው። በእግዚአብሔር ፊት እግዚአብሔር አይኖቹ በምድር ሁሉ ያያሉ፣ ይመለከታሉ እና ቀኑን ሁሉ በእግዚአብሔር እይታ ውስጥ ነን ያለ ነው። በእግዚአብሔር አይን ውስጥ ነው ያለ ነው እና የዘማሪ በእግዚአብሔር ፊት እመላለስ ዘንድ ነው እግዚአብሔር ነፍሴን ከሞት ያዳነው። በሕያዋን ምድር ውስጥ ነው ያለ ነው እና ኮረም ዴዮ ማለት በእግዚአብሔር ፊት ለፊት ወይንም በእግዚአብሔር መመላለስ የሚለው ነው። ሶስት ነገሮች ይይዛል። በተለይ አሪስቲስ ስፕራው የተባለ ሰው እነዚህ በእግዚአብሔር ፊት ኮረም ዴዮ ማለት በላቲኑ በእግዚአብሔር ፊት ለፊት ማለት ነው፣ ወይንም በእግዚአብሔር ሀልዎት ፊት ማለት ነው እና ሶስት ነገር ይይዛል። መሰረታዊ ሐሳቡ ምንድነው? ትምህርቱ አንድ አማኝ አንድ ኢየሱስ ክርስቶስን ጌታ አምላክ አድርጎ የተከተለ ተከታይ ደቀ መዝሙር በዕለት ተዕለት ኑሮ ማለት በስራ ገበታው፣ በትምህርት ቦታ ተማሪም ቢሆን በመኖሪያ ቤቱ፣ በመኖሪያ ቤቱ ዘወትር በእግዚአብሔር ፊት ለፊት መሆኑን መገንዘብ ማለት ነው። በእግዚአብሔር ፊት ለፊት እግዚአብሔር እንደሚያይ መገንዘብ አንዱ ነው። ሁለተኛ ለእግዚአብሔር ስልጣን በመገዛት ይላል። ለእግዚአብሔር ስልጣን በመገዛት እግዚአብሔር ላስቀመጠው አውቶሪቲ ለእግዚአብሔር ክብር መኖር። ሶስተኛው ዛሬ አብረን የምናየው ነው። ለእግዚአብሔር ክብር መኖር አለበት። ስለዚህ አንድ አማኝ በየትኛውም ጊዜ ከሰኞ እስከ ሰኞ ማለት ነው፣ ከሰኞ እስከ ዓርብ ብቻ ወይንም ቅዳሜና እሑድ ብቻ ሳይሆን በየትኛውም ጊዜ በየትኛውም ቦታ በእግዚአብሔር ፊት ለፊት እንዳለ ማሰብ አለበት። እግዚአብሔር ደግሞ ለደነገገው ስልጣን መገዛት አለበት። መጨረሻ ደግሞ ለእግዚአብሔር ክብር መኖር አለበት የሚለውን ነው እና እነዚህ ሶስት ነገሮችን ይይዛል። በእግዚአብሔር ፊት መመላለስ የሚለውን አይተናል ትናንትና። ዛሬ ለእግዚአብሔር ክብር መኖር አለበት። አማኝ ለእግዚአብሔር ክብር መኖር አለበት። ነገ ደግሞ ለእግዚአብሔር ስልጣን መገዛት አለበት የሚለውን ነገ አይተን እንጨርሳለን ማለት ነው። በእግዚአብሔር ፊት ለፊት መመላለስ የሚለውን ትናንትና ጥሩ ምሳሌ አድርገን ያነሳ ነው። ማንን ነው? ዮሴፍን ነው። ዮሴፍ በእግዚአብሔር ፊት ይህንን ኃጢአት አላደርግም አለ። ዮሴፍ ለጶጢፋራም ታማኝ ነበር። ለአሰሪው፣ ለአለቃው፣ ለማናጀሩ ታማኝ ነበር። ለሱ ብቻ ሳይሆን ከሁሉ በላይ ደግሞ ለእግዚአብሔር አምላክ ታማኝ ነበር። በዚህ የተነሳ እንደው ጶጢፋራ ሁሉ ነገር ሰጥቶታል። ለዚህ ቤት ከኔ የሚበልጥ ማንም የለም፣ ያልሰጠኝ ነገር ቢኖር አንቺን ነው፣ እሱም ሚስቱ ስለሆንሽ ያላት እና በዚህ ምክንያት ደግሞ እግዚአብሔር እንዴት እንዳከበረው እናያለን። ዮሴፍ ጥሩ ምሳሌ ነው። ዛሬም አንድ ምሳሌ ዳንኤልን እናነሳለን። ዛሬ ለእግዚአብሔር ክብር ከመኖር አኳያ ዛሬ ለእግዚአብሔር ክብር መኖር የሚለውን ነው አብረን የምናየው። ለእግዚአብሔር ክብር መኖር የሚለውን መግቢያ ላይ አንብበናል ይሄንን ቃል። እንደዚሁም ሰዎች መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ሁሉ ይብራ። እሺ ልብ በሉ፣ እቺን ቃል ብቻ እንዲን ሰዎች መልካም ስራችሁን አይተው፣ እናንተ የምትሰሩትን መልካም ስራ ወደ ደህንነት የሚያመጣ አይደለም። ኤፌሶን ላይ እንዳየነው ድነታችንን ኢየሱስ ክርስቶስ በመስቀል ላይ ጨርሶታል። ግን መልካም ስራ፣ በጎ ስራ፣ ለህዝብ፣ ለኮሚኒቲ፣ ለምድር፣ ለሀገር የሚጠቅም በጎ ስራ፣ ለድሃ አደጎቹ፣ ለኦርፋንስ፣ ለዊዶስ፣ ለመበለቶች፣ ወላጆች ለሌላቸው ልጆች መልካም ስራ፣ ለተራቡ መልካም ስራ ስራችሁን አይተው ይልና በሰማይ ያለውን ምናችሁን አባታችሁን
እንዲያከብሩ። እንግዲህ ልብ በሉ፣ እኛ በምድር የምንሰራውን ስራ ሰዎች እያዩ እግዚአብሔርን ምን ያደርጋሉ? ያከብራሉ። የተያያዘ ነው። መልካም ስራ ለእግዚአብሔር ክብር ያመጣል። ለኮሚቴው ከሚጠቅመውም ይልቅ ለራሳችንም የስሜት እርካታ ከሚያመጣውም ይልቅ ለምንረዳቸውም ሰዎች በእነሱ ላይ ለሚፈጥረውም ደስታ ይልቅ ከነሱም መረዳት ይልቅ ለእግዚአብሔር አምላክ ክብር ያመጣል። አሁን አላስታውስም፣ ወደ አእምሮዬ ስለመጣ ነው። መንገድ ላይ አንድ ሰው ብታዩ፣ ወድቆ ብታዩ፣ ተደብድቦ ብታዩ፣ ከዛ ደግሞ አንድ ሰው ተነስቶ እንደ ደጉ ሳምራዊ ይሄን የተደበደበውን ሰው አንስቶ ሲያክመው፣ ደሙን ሲጠርግለት፣ አይዞ ሲለው፣ ሲያደፋፍረው፣ ወይንም ተሸክሞት ወደ ክሊኒክ ሲሄድ፣ ወደ ጤና ጣቢያ ሲሄድ ስታዩ፣ አንድ ሐኪም ነው የነገረኝ፣ እናንተ ስትመለከቱ በሰውነታችሁ ውስጥ የሚመነጭ ኢንዛይም አለ፣ የሚመነጭ ነገር አለ፣ የሚመረጭ ነገር አለ። ይሄ አንድ ሰው ለአንድ ሰው በጎ መልካም ነገር ሲያደርግ ማለት ነው። ታዩት ነገር አለ። ሁለተኛ ይሄ ሰው የሚረዳው ሰው ራሱ የሚረዳው ሰው እንዲህ አይነት በጎነት መልካምነት ሲደረግለት እሱ ውስጥ ደግሞ የሚፈጠረው ደስታ አለ። ሰዎች ምናልባት እያዩ ሲያልፉት እንደ ደጉ ሳምራዊ አይነት ሰው መጥቶ ሲሰራ ማለት ነው። ለሚመለከት ሰው ራሱ ስትመለከቱ አንድ ሰው ለአንድ ሰው ጥሩ ነገር ሲያደርግ ስታዩ በሰውነታችን ውስጥ የሚፈጠረው ነገር አለ። እግዚአብሔር ያስቀመጠው በጎ ነገር መልካም። ምናልባት በሌላ ነገር ደግሞ እናንሳ። ስትሄዱ አንድ ሰው በጣም ጠና ፈርጠም ያለ ሰው አንድ ደግሞ ደሳሳ የሆነን ሰው ወይም በእድሜ ሸምገል ያለ ሰው ይዞ ቡቡ ሲያደርገው ስታዩ ይፈጠር ነገር የለም። ምን አለ? ቁጣ አለ፣ ንዴት አለ። እንደውም አላስችል ካላችሁ ልቀቀው እንጂ ምናምን ትገቡና አንተ ምን አገባ ሲል እንዴት አያገባኝም ይፈታተናል። አይደለም የሚፈታተን ነገር በሰውነታችን ውስጥ የሚመነጨው ምንጭ አለ። በሰውነታችን ውስጥ ያለ ነገር አለ። እግዚአብሔር ሲፈጥረን በሱ አምሳል ስለተፈጠረን ጀስቲስ እንፈልጋለን፣ ፍትህ እንፈልጋለን። ልክ ያልሆነ ነገር ሲጓደል አቅም እንኳን ቢያጣን የሆነ ነገር እናያለን። ወይ ደግሞ አቅሙ ደካማ ምናምን ከሆነ እኛ ማድረግ ካልቻል ወይ ፖሊስ እንጠራለን ወይ የሆነ ሰው እንጠራለን። አይደለም እንደዚህ እናደርጋለን። ልክ በክፋቱም በሰውነታችን ውስጥ የሚፈጠር ነገር እንዳለ በደግነቱም በመልካምነቱ ደስ የሚል ስሜት አለ በውስጣችን። ጌታ መልካም ስራችሁን አይተው እኛ ምናልባት አሁን ደጉ ሳምራዊ እንዳልኳችሁ አንድ ሰው ሲጣላ ዛሬ የሆነ ነገር ሲሆን ወይ ሲወድቅ ሮጦ ሄዶ ሲያነሳው ስናይ ደስ ሲለን መልካም ስራችሁን አይተው ምንድነው የሚለው? እንዲያመሰግኗችሁም አይደለም በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። ምክንያቱም ከላይ እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ብሎ አስተምሯል። እነዚህ ሁለት ነገሮች ብርሃን እንዴት አስፈላጊ ነው በዚህ በጨለማ ዓለም ውስጥ ነው። ጨው ደግሞ አጣፋጭ ነገር ነው አይደለም? የሚያጣፍጥ መዓዛ ውበት የሚሰጥ ነገር ነው። ይሄን ካለ በኋላ ነው እንግዲህ ሰዎች መልካም ስራችሁን አይተው። ስራ ክቡር ነው። ስራ መልካም ነው። ስራ ኃጢአት የወለደው ነገር አይደለም። እግዚአብሔር መጀመሪያ አዳምን ፈጥሮ አብጃት ጠብቃት ብሎ የሰጠው ነው። ስራ መልካም ነው። ክርስቲያኖች ከምንም ጊዜ በላይ ልንሰራ ይገባል። በምንሰራው ስራ ሰዎች እያዩ እግዚአብሔርን ሊያመሰግኑ ይገባል። መልካሙን ስራችሁን አይተው ሰዎች በሰማይ ያለው አባታችሁን እንዲያመሰግኑ ብርሃናችሁ ይብራ። ስለዚህ ለእግዚአብሔር ክብር መኖር የሚለውን በሶስት ነገር ልናይ እወዳለሁ ቶሎ ብለን። ለእግዚአብሔር ክብር መኖር ነው። ኮረም ዲዮ ሲባል በእግዚአብሔር ፊት መመላለስ ማለት ዓላማችን ኑሯችን እግዚአብሔርን ለማስከበር ነው። እና ሶስት ነገር ላንሳ ዛሬም በዚህ ግሩፕ ላላችሁ ከእናንተ ሊጀምር። እግዚአብሔር በአምሳሉ የፈጠረን ለራሱ ክብር ነው። እግዚአብሔር በአምሳሉ የፈጠረን ለክብሩ ነው፣ ለኛ አይደለም። ለራሱ ክብር ነው። እግዚአብሔር ሲፈጠረን ከምን ጊዜውም በላይ ልናቅም የሚገባን እውነት እግዚአብሔር በአምሳሉ ሰውን የፈጠረው ለሰው ብቻ ጥቅም ሳይሆን ለራሱ ክብር ነው። ፈጣሪ መሆኑ አምላክ መሆኑ ሰውን መውደዱ ሰውን ማፍቀሩ ሰውን አስቦ መፍጠሩ እሱ ይመሰገን ዘንድ ነው፣ ይከበር ዘንድ ነው። ጌታ መጣው ኢሳይያስ 43:7 ላይ እንዲሁ እንደ መግቢያ እንዲሆነን ኢሳይያስ 43:7 ላይ እንዲህ ይላል፣ በስሜ የተጠራውን ሁሉ ለክብሬ የፈጠርሁትን ያበጀሁትና የሰራሁትን
አምጡ። የፈጠርኩት ይሁን ብሎ እንኳን የፈጠረው ፍጥረታት ደግሞ በእጁ ጭቃ አብኩቶ የፈጠረው አምሳሉ እኛ የተፈጠርነው ለማን ነው? ለእግዚአብሔር ክብር ነው። እግዚአብሔር ይመሰገን ዘንድ፣ እግዚአብሔር ይደነቅ ዘንድ፣ እንዴት አይነት ፈጣሪ ነው ይባል ዘንድ፣ እግዚአብሔር ይወደስ ዘንድ፣ በስራው ይመሰገን ዘንድ። አንተ ሰማይና ምድሩን ፈጥረሃል። ስለዚህ ልትከበር ይገባሃል፣ ልትመሰገን ይገባል። የፈጠርከው ፍጥረት ያመሰግን ዘንድ ይገባል። ወገኖች ሆይ ጌታ የፈጠረን ለክብሩ ነው ከምንም ነገር በላይ እንጂ 60 እና 70 ዓመት በምድር አልፈን ለምንኖረው ኑሮ ብቻ አይደለም። ሰውን በመፍጠሩ በአምሳሉ በመፍጠሩ በፈጠረው ፍጥረት ላይ አለቃ አድርጎ በመሾሙ እግዚአብሔር ይመሰገን ዘንድ ነው። እግዚአብሔር ለክብሩ ፈጥሮናል፣ ለአምሳሉ ፈጥሮናል። ስለዚህ ለተፈጠርንበት ፍጥረት መኖር አለብን ነው። እግዚአብሔር የፈጠረን ለክብሩ ነው። በትምህርታችን መሰረት እግዚአብሔር የፈጠረን በመልካም ስራችን፣ ሰዎች መልካም ስራችንን አይተው መልካም ስነ ምግባራችንን አይተው እሱን ያከብሩ ዘንድ ነው። እሱ ይመሰገን ዘንድ ነው። እሱ ይከብር ዘንድ ነው። ለእግዚአብሔር ክብር መኖር ማለት ነው። እና ለተፈጠርንበት እንኖር። ለተፈጠርንበት አሁን ሜድ ኢን ቻይና ይባላል። ጫማችን፣ ሸሚዛችን የተፈጠረው የሰሩት እዚህ ሀገር ያሉ ሰው የሰሩት ለምናችን ነው? ከዚህ ከደረታችን በላይ ላለ ነው። ሱሪያችን ደግሞ የተፈጠረው ወደዚህ ነው። ሲገለባብጡና አድርጉት። ሱሪውን በሸሚዝ ቦታ ሸሚዙን ላልተፈጠረበት አይሆንም። ጫማና ባርኔጣ ወሰዱሽ። ጫማ የተፈጠረበት አለ ለማን ነው? ለእግር ነው። ባርኔጣስ የተፈጠረው እኛ ላሉ መላጣዎች ወይ ነው። እሺ ቀያሩት። በባርኔጣው ቦታ ጫማውን በጫማው ቦታ ኮፍያውን ብናደርግ እንዴ ማለት ላልተሰራበት ስራ አንድ ነገር ሲኖር እንደዚህ ነው። በጣም የሚገርም ነው። ምናልባትም ጸያፍ ነው፣ ምናልባትም ልክ ያልሆነ ነገር ነው። ለተፈጠረበት ነገር ግን ሄዶ ልክክ ሲል ይሄ ነው ዓላማው። ስለዚህ ሰው ለምን ተፈጠረ ብትሉኝ ሰው ለእግዚአብሔር ክብር ሊያመጣ ምናልባትም አሁን እየተማርን ባለነው ጌታን በተናገረው መልካም ስራ በማድረግ ለእግዚአብሔር ክብር ልናመጣ ነው። እግዚአብሔርን አምላክነት፣ እግዚአብሔርን በጎነት፣ እግዚአብሔርን ደግነት ልጆቹ መሆናችን በሰማይ ያለውን አባታችሁን እንዲያከብሩ የተፈጠርንበት ዓላማ ለሱ ነው። እሺ ወደ ግራ ሄዱ። ጎረቤት በሉት አጠገቡ ያለውን ሰው ጎረቤት ተረረ እሺ ጎረቤት ያው ለዛሬ አብራችሁ የሚቀመጥ ነው ጎረቤት። እሺ ለተፈጠርክበት ዓላማ ኑር፣ ለተፈጠርሽበት ዓላማ ኑሪ። እግዚአብሔር የፈጠረሽ ለክብሩ ነው። ለውርደት አትኑሪ። ለእግዚአብሔር ክብር መኖር ማለት እግዚአብሔር የፈጠረን ለምንድን ነው ብለናል? ለክብሩ ነው። ሁለተኛ እግዚአብሔር በልጁ ዳግመኛ የወለደን ለክብሩ ነው። እኛ የተፈጠርን ሰዎች ብቻ ሳይሆን ዳግመኛ ደግሞ በክርስቶስ የተወለድን ነን። ዳግምም እንኳን የወለደን ለራሱ ክብር ነው። እኛ ደህንነት ከምናገኘውም በላይ እውነቱ ይሄ ነው። ድነት እኮ የእግዚአብሔርን ቸርነትና ምሕረትን ነው በጣም የሚያጎላው እንጂ የሰው ኃጢአተኝነትን አይደለም። እግዚአብሔር ከምሕረቱ የተነሳ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ እንኳን የተነሳ ኃጢአተኞች በሆነ ጊዜ ሕይወትን ሰጠን። እግዚአብሔር ክብሩን ያሳይ ዘንድ የክብሩን ባለጠግነት ያሳይ ዘንድ እና እግዚአብሔር ምሕረቱን ያሳየን እኛን አድኖ በምሕረቱ ባለጠጋ በመሆኑ ይከበር ዘንድ ነው። ይመሰገን ዘንድ ይህን አደረገ ይላል አይደለም? ጥሩ ጥቅስ የሚሆነው አንደኛ ጴጥሮስ 1:3 ላይ እንዲህ ይላል፣ እግዚአብሔር በልጁ ዳግም የወለደ ለክብሩ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን
በእምነት በእግዚአብሔር ኃይል ለተጠበቃችሁ ለናንተ በሰማይ ቀርቶላችኋል። እንደ ምሕረቱ ብዛት ሁለተኛ የወለደን የኢየሱስ ክርስቶስ አምላክና አባት ይባረክ፣ ይመሰገን ዘንድ ይከብር ዘንድ ይባረክ ዘንድ ነው። ድነት ያዳነን ይመሰገን ዘንድ ነው። ኃጢአተኛውን ማዳን የሚችል አምላክ ነው። ያው የአንድ ልጁን ኢየሱስ ክርስቶስን ሕይወት ከፍሎ ማለት ነው። አንድ ልጁ ልኮ ያዳነን ዳግም የወለደን እኛ ተወልደን ደህንነት ከምናገኘውም ይልቅ እግዚአብሔር ይመሰገን ዘንድ ነው። እግዚአብሔር ስሙ ይከብር ዘንድ ስሙ ይባረክ። ይሄ የጴጥሮስን አጻጻፉን እናየዋለን። በአንድ ልጁ ዳግም የወለደን ለማይጠፋ ይህም ኢየሱስ ክርስቶስ ደግሞ ከሙታን በመነሳቱ ለተሰጠን ዳግም ልደት ለተሰጠን የልጅነት ስልጣን ለዚህ ያበቃን እግዚአብሔር ይባረክ። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ያዳነን ይከብር ዘንድ። ስለዚህ ኮረምዴዎስን በእግዚአብሔር ፊት መመላለስ ስንል በየጊዜው ልናስበው የሚገባን ነገር ለእግዚአብሔር ክብር እንድንኖር ፈጥሮናል። በክርስቶስ ኢየሱስ ደግሞ ዳግም አድኖናል። ስለዚህ ሊመሰገን ይገባዋል። ሶስተኛው እናንተ ግሩም ለእግዚአብሔር ክብር መኖር ስንል እግዚአብሔር የፈጠረን ለምኑ ነው? እግዚአብሔር የፈጠረን ለክብሩ ነው። እግዚአብሔር በልጁ ዳግም የወለደን ለክብሩ ነው። ሶስተኛ እናንተ እግዚአብሔር በሕይወት እንኳን የሚያኖረን ለክብሩ ነው። ክብሩ ነው። እንደ ዳንን ይወስደን ነበር እዚህ ለድነት ብቻ ከሆነ ግን በመኖራችን እግዚአብሔር የሚሰራው ስራ አለ። ለክብሩ ነው። እንዲህ ይላል እንግዲህ ስትበሉም ሆነ ስትጠጡ መብላትና መጠጣት በምድር ላይ ሕይወትን መቀጠል ማለት ነው አይደለም? ወይም ማንኛውንም ነገር ስታደርጉ ሁሉንም ነገር ለእግዚአብሔር ክብር አድርጉት። ዋው! ትላንትና የቢሊ ግራምን ሚስት አሳይቻቸዋለሁ። ሩት ግራም ኪችኗ ውስጥ ምን ብላ ነው የጻፈችው? እዚህ ቦታ እግዚአብሔር በቀን 3 ይመለካል። ምትበሉትን ምትጠጡትን ለማን አድርጉ? ለእግዚአብሔር ክብር አድርጉ። ለልጆቿ ስትመግብ እግዚአብሔር በቀን 3 ይመገባል። ቁርስ፣ ምሳ፣ ራት ላይ መክሰስማ ከበላችሁ 4 5 እግዚአብሔር ይመለካል። ምታደርጉትን ሁሉ ይላል ይሄው ምትበሉትን ሁሉ ምትጠጡትን ለእግዚአብሔር ክብር አድርጉ። ስለዚህ ስንበላና ስንጠጣ ጥያቄው ይሄ ነው። ይሄ የምበላው ይሄ የምጠጣው ለእግዚአብሔር ክብር ነው ወይ ብለህ መጠየቅ ጥሩ ነው። እግዚአብሔር የሰጠን እሱ ነው። መግብም ተናግሯል። ሰው ከሚበላው ከሚጠጣው ደስ ከሚለው በቀር ሌላ ነገር የለም። መዝሙር 145 10 ላይ እንዲህ ይላል፣ እግዚአብሔር ሆይ ፍጥረት ሁሉ ያመሰግንሃል፣ ቅዱሳንም ይባርኩሃል። ስለ መንግስት ክብር ይናገራሉ፣ ስለ ኃይልም ይነጋገራሉ። በዚህም ለሰው ልጆች ብርቱ ስራህን የመንግስትህን ግርማ ክብር ያስታውቃሉ። መንግስትህ የዘላለም መንግስት ናት፣ ግዛትህ ለትውልድ ሁሉ ጸንቶ ይኖራል። ሁሉ እግዚአብሔር የፈጠረው ሁሉ ለራሱ ክብር ነው። ከሰው ልጆች የሚቀበለው ሌላ ነገር ምንም የለውም። ምንም የምሰጠው የለም ለእግዚአብሔር። አንድ ያለው እሱ ነው። እኔ እግዚአብሔር ነኝ፣ ክብሬን ለሌላ ለማንም አልሰጥም። ምክንያቱም ከሰው ከፍጥረት ሁሉ የሚያገኘው አንድ ነገር ቢኖር ምንድን ነው? ክብሩ ነው። ስለዚህ የፈጠረን ለክብሩ ነው። በሉ እባካችሁ፣ የፈጠረን ለክብሩ ነው። ያዳነን ለክብሩ ነው። የሚያኖረን ለክብሩ ነው። ትናንት ጳውሎስን አይተናል። ለእኔ ብሄድ ይሻላል፣ የተሻለ ነው። ብኖር ደግሞ ይሻላል፣ ለእናንተ የሚጠቅም ነው። በጎ ነገር በስራዬ ፍሬ ታገኛላችሁ። በእነዚህ በሁለቱ ተጨንቅ ያለው መኖሬ ለእናንተ ጥቅም ነው አይደለም? መኖሬ ለእናንተ ጥቅም ነው። ይህ እጅግ አስፈላጊ የሆነ ነገር ነው። ስለዚህ እነዚህ ለእግዚአብሔር ክብር መኖር ስንል እግዚአብሔር በአምሳሉ የፈጠረን ለክብሩ ነው። ስለዚህ ለተፈጠርንበት ዓላማ እንኖር። እግዚአብሔር በልጁ ዳግም የወለደን ለክብሩ ነው። ቆሮንቶስ ላይ እንዳውም ጳውሎስ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ካለ፣ ስለዚህ በስጋችሁ እግዚአብሔርን አክብሩ። ይሄ በዳነው አካላችን ማለት ነው። በኖርማል ክርስቲያን ላይፍ የሚባል የጻፈ ዎችማን የሚባል ቻይናዊ ነበር እና በኮሚኒዝም ጊዜ በጣም
ቀነጣጥበው ነው የጨረሱት። እየቆረጡት ምላሱን እንደቆረጡት ይናገራሉ። እየተናገረ አትናገራሉ። ታሰረ፣ ያወራል። ምላሱን ቆረጡት። በኋላ ይጽፋል። ልጆቹንም እንደቆረጡት ይናገራሉ። እሱ ለአገልግሎት ከመታሰሩ በፊት ሲሄድ በመኪና ሳይሆን በባቡር ሲሄድ ካርታ መጫወት ይፈልጋሉ። ሌሎች 3 ቻይናዎች ናቸው። እንደኛ ሀገር እንግዲህ 4 ሰው ያስፈልጋል ሁለት ለመጫወት እና እሱ እየሄደ ሳለ ካርታ እንጫወት አሉት። ካርታ እንጫወትና ብቻህን አብረን እንጫወት ካርታ ሲሉት እሱ እጄን ይዤ አልመጣሁትም አላቸው። እጄን ይዤ አልመጣሁም ሲል ምን አይነት ንግግር ነው እንደዚህ? ያው ያመመው ሰው ራሱን መሰለው። ሲያዩት 2 እጅ አለው። በኋላ ምን ማለት ነው? አዎ እጄን ይዤ አልመጣሁም፣ ካርታ መጫወትበት እጄ ይዤ አልመጣሁም። በኋላ እንደዚህ አንዱ ነክቶት ይሄ ምንድን ነው? ይሄ ምን ነው ሲለው አይ ይሄማ በከበረ ዋጋ የተገዛ ነው። አሁን የጠቀስኩላችሁን ጥቅስ በዋጋ ተገዝታችኋልና የራሳችሁ አይደላ። ይሄ እጅ የኢየሱስ ነው። ኢየሱስ በሞቱ በደሙ ዋይቶታል እና በዚህ እጅ እኔ አንስቼ ካርታ አልጫወትም አላቸው። እና ቀስ እያለ እየመሰከረላቸው ስለ ኢየሱስ ማን ነው ምንድን ነው ካርታ እንዳትጫወት ያደረገ ነገር ምንድን ነው ሲባል 3ቱም ህይወታቸውን ለጌታ እንደሰጡ አንብቤ ያለው ቀላል በሆነ ኮንቨርሴሽን ይሄ ጄኔ አይደለም። ስለዚህ በዋጋ ተገዝታችኋል የራሳችሁ አይደለም የሚለው የራሳችሁ አይደላችሁ። ይሄ እኮ ክርስቶስ የሞተለት ነው አይደለም? በዋጋ የተገዛ ነው። ስለዚህ እኔ አይደለም ባለቤት አለኝ፣ የፈጠረኝ አለኝ፣ የሞተልኝ አለ፣ የሚያኖረኝ ደግሞ ምበላው ምጠጣውን ፈልጎ የሚያኖረኝ አምላክ አለው፣ ባለቤት አለው። እኔ ከእንግዲህ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ ስለማን ነው? በመስቀል ላይ ስለ እኔ በሰጠው ስለ ኢየሱስ ክርስቶስ ነው የምኖረው። እና እኔ አንዳንዴ ሳስብ እነዚህ ሰዎች የገባቸው እውነት እኔም ገብቶኛል ወይ ይላሉ። እውነቱን ለመናገር እነ ጳውሎስ የበራላቸው በርቶልኛል። እነሱ ያነበቡት ወንጌልና እኔ ያነበብኩት ወንጌል አንድ ነው ወይስ የተለየ ማንነት ነበራቸው እነዚህ ሰዎች ይላሉ። ምንድነው የለያቸው? ከኛ የለያቸው ማለት ነው እነሱ ህይወት በእግዚአብሔር ፊት እንዳለ ሁሌ ያውቁት ነበር፣ ይረዱት ነበር። ስለዚህ በስራ ቦታችን ማጠንጠኛችን እሱ ነው። በስራ መልካሙን ስራ ስንሰራ በመስሪያ ቤታችን እንዴት ነን ነው። ትናንትም ተናግሬያለሁ፣ ነገም እናገራለሁ። የኢትዮጵያ የወንጌል አማኞች ቁጥር ከምን ጊዜውም በላይ እየጨመረ ያለበት ጊዜ ነው። እስከ 30 ሚሊዮን በላይ ደርሷል። ከምን ጊዜውም በላይ ደግሞ በትልልቅ በስራ ቦታ፣ በቢዝነስ፣ በስልጣን፣ በፖለቲካው፣ በኢኮኖሚው፣ በትምህርት ኤዱኬሽን፣ በፕሮፌሽን በየቦታው እግዚአብሔር ልጆቹን አስቀምጠዋል። ትልቅ ዘመን ነው የመጣው። ግን የሥራ ባህሪው ምን ይመስላል? ወርክ ኤቲክሱ ምን ይመስላል? ክርስቲያኖች ያሉበት መስሪያ ቤት ትርፋማ ሆነዋል ወይ? በእኛ ምክንያት እግዚአብሔር ባርኮታል ወይ መስሪያ ቤታችንን ስል ጠረጥራለሁ። ምንድን ነው የሚለየን? እኛ ከኛ መስሪያ ቤት ጋር የሥራ ባልደረባችን አብረን እዛኛው ወንበር ላይ የሚቀመጠው እኔ እዚህ ቁጭ ብያለሁ፣ እሱ በጌታ ያለው ሰው ነው፣ እኔ በጌታ ነኝ። የኔና የሱ ስራ በመስሪያ ቤት ውስጥ ምንድነው የሚለየው? ምንድነው የሚለየው? እንለያለን ወይ? አንድ ሰው ነው የምናነሳው፣ ዳንኤልን አይደለም? እንግዲህ ምን እናርግ? ምን ይሁን? ይሄን ካወራን ምን ይሁን? ጌታ እንዲህ ይላል። ምን ይሁን ብለን ስንጠይቅ ወዳጆች ሆይ በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን ነፍስን ከሚወጋ ስጋዊ ምኞት እንድትርቁ እለምናችኋለሁ። ነፍስን ከሚወጋ ስጋዊ ምኞት እንድትርቁ እለምናችኋለሁ። መልካሙን ስራችሁን አይተው፣ ይኸው የጌታን ትምህርት ነው የሚደግመው። መልካሙን ስራችሁን አይተው ጴጥሮስ እግዚአብሔርን እንዲያከብሩ በአሕዛብ መካከል መልካም ህይወት ኑሩ። ጌታ የተናገረውን ትምህርት ገብቶታል፣ ራሱም ኖሮበታል። አሁን ደግሞ ለሚቀጥለው ትውልድ ያስተላልፋል። መልካሙን ስራችሁን አይተው እግዚአብሔርን እንዲያከብሩ ጌታ ያስተማረው ነው፣ ማቴዎስ ላይ ቅድም ያነበብነው። ስለዚህ በአሕዛብ መካከል ስትኖሩ፣ በመስሪያ ቤታችሁ ስትኖሩ፣ በጎረቤታችሁ ስትኖሩ፣ በኮሚኒቲ ስትኖሩ
በመልካም ህይወት ኑሩ። መልካም ህይወት ስትኖሩ እግዚአብሔር ስለናንተ ማነው አሕዛብ ስለናንተ እግዚአብሔር ምን ያደርጋሉ? ያመሰግናሉ። ዳንኤል መጽሐፍ የያዛችሁ ዳንኤል ምዕራፍ 6 ቁጥር 1 እንዲህ ይላል። ዳሪዮስ በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ምን ሆነ? ወደደ። መሳፍንቱንም ሂሳብ ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከነሱም አንደኛው 120 ሰው ሾመ። ሹማምንት ናቸው። እነዚህ የተሾሙት ሹማምንት ሙስና፣ ዝርፊያ፣ ንጥቂያ፣ ግቦ ምናምን ያደርጋሉ። ሲሾም ያልበላ ሲሻር ይቆጨዋል የሚል የወዳሞች ተረት ይዘው ወይንም ደግሞ እኔ ከሞት ኮዲያ ሰርዶ አይብቀል የሚል የአህያ ተረት ይዘው የሚቦጠብጡ አሉ። እና ይሄንን ነገር ደግሞ ለማስቀረብ ከ120ዎች ላይ ሌላ 3 ደግሞ ሾመ። እና እንግዲህ በጣም ጥንቁቅ የሆኑ ሰዎች ናቸው። 3 ሾመ። ከ3ቱ አንዱ ዳንኤል። ንጉሱ እንዳይጎዳ ማለት ነው። የንጉስ ገንዘብ እንዳይባክን ነው አይደለም? የመንግስት እንዳይበዘበዝ ነው። እና ይሄንን ሾመ። ከሾሙት መካከል ብራዘር ዳኒ ነው አይደል? ዳኒ። ኦኬ እንቀጥል። ምዕራፍ 6 ቁጥር 4 ቁጥር 3 አደረገ። ቁጥር 3 ዳንኤልም መልካም መንፈስ ስላለው ከአለቆቹና ከመሳፍንቱ በአንድነት በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። አሁን ደግሞ ከ120 ከሱ ጋር ከተሾሙት ከ3ቱ በልጦ ተገኘ። ስለዚህ አሁን ሌላ ደግሞ ከ3ቱ የበላይ ላይ ያደረገው አሰበ ማለት ነው። ቁጥር 4 የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን ይሄን ቃል አንብቡልኝ። ሰበብ ይፈልጉ ነበር። ነገር ግን አረ አንብቡልኝ ባካችሁ። የታመነ ነበርና ስህተት በደል አልተገኘበትምና በሱ ላይ ሰበብና በደል ያገኙ ዘንድ አልቻሉም። እውነት አሁን በሌላ አነጋገር ቅድም እንደተናገርኩት እነዚህ 120 እነዚህ አብሮትም ያሉት 2 ሰዎች በዳንኤል ላይ ሰበብ ይፈልጉ ዘንድ ሲገባ ሲወጣ ማለት ካሜራ ደቅ ነው ይመለከቱት ነበር ማለት ነው። ያዩታል ምንም ሰበብ ምንም ምክንያት ምንም ይወነጀል ዘንድ ምንም ነገር ያደርጉ ዘንድ አልቻሉም። ቁጥር 5 እነዚህም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያም ጊዜ አለቆች መሳፍንቱ ወደ ንጉሱ ተሰብስበው እንዲህ ያሉት ብለው ሌላ በአምላኩ ሕግ እንዳይሰግድ እንዳያመልክ አደረጉት። እና ዝም ብዬ ብጠይቅ በእውነት አንድ ሰው እንዳው እንኳን 1 ወር ሙሉ እንኳን 1 ሳምንት 1 ቀን አሁን ቢከታተሉን እኛ በቃ በጣም ቢከታተሉን አንገባም ወይ ራዳራቸው ውስጥ ነው አይደለም? የሚፈልጉት ነገር ውስጥ ወጥመድ ውስጥ አንገባም ወይ? እና የዳንኤል ህይወት በጣም የሚገርም ህይወት ነው። ሰበብ የለሽ ኑሮ በአምላኩ ደግሞ ሕግ ከሆነ በቃ በዚህ ከሆነ ምጡብኝ አለ። ከአምላኩ ሕግ በቀር ምንም አላገኝ። ይሄ ሰውዬ ከእምነቱ በቀር ምንም አናገኝበትም አሉ። ታውቃላችሁ ያው በሙስና በገንዘብ የተጠላለፉ ናቸው። አስባለሁ እነዚህ 2ቱም ሰዎች ሁሉ ሊበሉ ሲፈልጉ እምቢ ብሏቸዋል፣ ተተክሎባቸዋል። ስለዚህ እሱን ማስወገድ ነው የፈለጉት። ማስወገድ ደግሞ ቢሞክሩ ሁሉ አላገኙም። መጨረሻ ላይ ያገኙት። በእምነቱ መጡበት ማንም እንዳይጸልይ። ታውቃላችሁ ታሪኩ አይደለም? አንበሳ ይጣላሉ። እሱም ዳንኤል ሰገደ፣ አንበሳ ውስጥ ተጣለ። ንጉሱ ግን ሌሊት እንቅልፍ አጥቶ ነው ያደረው አይደል? ጠዋት መጥቶ እኔ ያስባለሁ ለአንበሳ ከጣለ ወዲህ ማንም ከጣለ ወዲህ ቀረብ ብሎ ዳንኤል ሆይ ምንድነው ያለው? ሁል ጊዜ በእግዚአብሔር ፊት ኮረምዴው ሁል
ጊዜ በእግዚአብሔር ፊት ሰው ቢኖር ባይኖር በአሰሪዎች በሰራተኞች ፊት ሁል ጊዜ የምታመልከው አምላክ ከአንበሶች ጉድጓድ ሊያድንህ ችሏልን ሲለው ዳንኤል ቀና ብሎ ንጉሥ ሆይ ሺህ ዓመት ንገስ፣ በአምላኬም ፊት ባንተም ፊት ምንም ምክንያት አልተገኘብኝም። ስለዚህ አምላኬ መልአኩን ልኮ የአንበሶችን አፍ ዘግቷል። እነዚህ አንበሶች በጣም ዳንኤል የታመነ የሚለውን ቃል አይታችኋል። ታመነ ነው፣ ታማኝ ነው። እነዚህም አንበሶች እኔ ዝም ብዬ ሳስብ እንኳን ዳንኤልን አልበሉት እንጂ አንዳንድ ሙቪ ስታዩ በቃ ዳንኤል ከነሱ ጋር ሲጫወት ምናምን ያደረው አልበሉትም። እናም ተንተርሷቸው ሊያድር ይችላል። ብቻ አድረዋል፣ ሌሊቱ ሙሉ አድረዋል፣ አልበሉትም። ከዛ ከወጡ በኋላ ንጉሥ ምንድነው ያደረገው? በዳንኤል ላይ ሰበብ የፈለጉትን ምናምን አንጆ አንበሳ ጉድጓድ ጣሏቸው። አልበሏቸው ገና መሬት ሳይደርሱ እና እኔ በጥቂቱ የታመነ በብዙ ሾማ ለአንበሳም ይሰራል ብዬ አስብ። ታማኝ በቃ እንዳው የዛሬ ሁሉ ነገር ቢጠፋባችሁ ታማኝ የሚለውን ቃል ይዛችሁ ሄዱ። ለመስሪያ ቤታችሁ ታማኝ ነው። ለአለቆቻችሁ ታማኝ ነው። አሰሪዎች ታማኞቹ ነው። ከናንተ በላይ ያለ አሰሪ አለቃ አለ አይደል? እሱም ያያል። ያለቆች ሁሉ አለቃ፣ የእረኞች ሁሉ አለቃ ይላል። ነገ እንመጣለን። ታማኞቹ ነው። ታማኝ ስንሆን እግዚአብሔር ይሾመናል። እንዲህ ይላል ማቴዎስ 16 ላይ የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል፣ ለእያንዳንዱ ሰው እንደ ሥራው ዋጋውን ይከፍለዋል። እግዚአብሔር ያያል፣ ይመለከታል። ቅዱሳንን ያገለገላችሁ እስካሁንም ስለምታገለግሉ ያደረጋችሁትን ስራ ይረሳ ዘንድ አመፀኛ አይደለም። እንዲህ ብያለሁ እኔ እግዚአብሔር የእያንዳንዳችን ስራ የሚመዝንበት ሚዛን አለው። እግዚአብሔር የእያንዳንዳችን ስራ የሚያጠራበት እሳት አለው። እግዚአብሔር የእያንዳንዳችን ስራ ዋጋ የሚሰጥበት ሽልማት አለው። ሽልማቱ ምንድነው ካላችሁኝ እንዲህ ይላል፣ ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለን። እያንዳንዱ ሰው በስጋው ለሰራው በጎ ወይም ክፉ ስራ ተገቢውን ዋጋ ይቀበላል። ወገኖቹ እግዚአብሔር የፈጠረን ለክብሩ ነው። እግዚአብሔር ያዳነን ለክብሩ ነው። እግዚአብሔር የሚያኖረን ለክብሩ ነው። በዚህ በምድር ኑሯችን በምንሰራው ስራ ክፉም ይሁን በጎ አንድ ቀን በእግዚአብሔር ፊት ዋጋ እንቀበላለን። ሮሜ 11:36 ላይ ባለው ቃል ልሰናበታችሁ እወዳለሁ። በዚህ ምሽት እንዲህ ይላል፣ እኔ ሁሉ ከበለ ነው ብያለሁ። እንዲህ ይላል፣ በጣም የሚገርም ቃለ ብሩኬ ነው። ዶክሶሎጂ ሁሉ አንድነት እናንብበው። ሁሉ ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። በተማርቶ ትምህርት ሁሉ ከሱ ነው የመጣ ነው የወጣ ነው የተፈጠር ነው ከሱ ነው አይደለም። የዳን ነው በእርሱ ነው። በመስቀል ላይ በሰራው ስራ ነው የምንኖረው። ለሱ ነው ለሱ ነው። ስለዚህ ለሱ ከዘላለም እስከ ዘላለም ክብር ይሁን አሜን። አባቶቻችን ተሐድሶ ሲያደርጉ 5 መፈክር ይዘው ነበር። በእምነት ብቻ፣ በእግዚአብሔር ቃል ብቻ፣ በጸጋ ብቻ እንደዚህ ብለው የመጨረሻው ክብር ለእግዚአብሔር ብቻ፣ ሶሊ ዲዮ ግሎሪያ። ክብር ለማንም፣ ለካህናት፣ ለቄሳውስት፣ ለማንም አይደለም፣ ለሰው አይደለም፣ ለመላእክትም አይደለም፣ ለቀደሙ ቅዱሳንም አይደለም። ክብር ለእግዚአብሔር ብቻ ብለው ነው የተሰነሱ። ስለዚህ የተፈጠርነው ከሱ ነው። ዳግም የተወለድነው በሱ ነው። የምንኖረው ደግሞ ለሱ ነው። ለሱ ከዘላለም እስከ ዘላለም ክብር ይሁን አሜን አሜን አሜን። ሃሌሉያ። ምንድነው ከሰማነው ነገር ዋናው ቁም ነገር? አንድ አማኝ በማንኛውም ጊዜ በየትኛውም ቦታ
በእግዚአብሔር ፊት መሆናችንን በመገንዘብ እንደ አማኝ ለእግዚአብሔር ስልጣን በመገዛት ለእግዚአብሔር ክብር መኖር አለብን። እሱ የፈጠረን ለክብሩ ነው፣ ያዳነን ለክብሩ ነው፣ የሚያኖረን ለክብሩ ነው። ለሱ ክብር ይሁን። እንቆምና ይሄን አንድ ቡራኬ እግዚአብሔር አንድ ነገር እንደለመነ ሰው እኔ ባርካችኋለሁ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ሰላሙንም ይስጣችሁ። እግዚአብሔር ሆይ የፊትህ ብርሃን በዚህ ጉባኤ ላይ ያብራ። የፊትህ ውበት በዚህ ጉባኤ ላይ ይሁን። በወንድሞቼ ላይ ፊትህ ያብራ፣ በእህቶቼ ላይ ፊትህ ያብራ። እግዚአብሔር ሆይ በአዋሳ ከተማ ላይ ፊትህ ያብራ። በዚች ቤተክርስቲያን ላይ ፊትህ ያብራ። በቅዱሳን ላይ ፊትህ ያብራ። አምላካችን እግዚአብሔር ሆይ ለዘራን ጥሪ ለፈጠርከን ዓላማ በወንጌል ለዳንበት መዳን አሁንም ያኖርከን ላለው መኖር እግዚአብሔር ሆይ አንተን እንናገር። ሰዎች መልካሙን ስራችንን አይተው አንተን ያመሰግኑ ዘንድ የተባረከ ስራ ስጥ።